እዚህ አሁን እንግዲህ ያው ኩረጃን ለማስቀረት ተብሎ ብዙ እርምጃ ሄዳቸዋል። ከውጤቱ በኋላ ብዙ ድጋፍም ማበረታቻም አግኝታቸዋል። ግን በመሰረታዊነት በዚያ በፈተና ወቅት ላይ በወላጆች በኩል በመምህራን በኩል በስፋት ሲነሳ የነበረው ጉዳይ ወይም ደግሞ አብዛኞቹ ጋር አንዳንድ ቦታ ላይ ጥቂት ቦታ ላይ ተብሎ ሊታለፍ አይገባምና ተማሪዎቹ ራሳቸው የሚመሰከሩት ነገር ምንድነው? ከዚህ ከጸጥታ ማስከበር ጉዳይ ጋር በተያያዘ በጣም መንገላታት ነበር። ትምህርት ደግሞ እርጋታን ይፈልጋል፣ ጸጥታን ይፈልጋል፣ ጥናትን ይፈልጋል፣ ቢያንስ ተኝቶ ማደርን ይጠይቃል እና እንደ ቁርስ ነገር ይጠይቃልና በብዙ መልኩ ብዙዎቹ ፈተና ጣቢያዎች ላይ ግን ጩኸት በጣም ይበረከተበት እንደዚሁም ደግሞ ከአመጋገብም ጋር ተያይዞ ትርምስምሱ ይወጣ ነበርና በተለይ እንደነዚህ አይነት አካላትን ተቋማት ውስጥ አስገብቶ ጭራሽ ስፖርት እስከሚል ለሊት እንቅልፍ አጥተው ይሄን ውጤት ቢያመጡ ይገርማሉ። ምንድነው እስኪ እናንተ ግምገማ? ይሄ መቼም የለም አይሉኝም፣ ካለም እንዴት ነው? ወደፊትስ ምን ታሰበ? አይ የወላጆቹን ጥቆማ እኔም ሰምቻለሁ። በነገራችን ላይ እኔ የከፍተኛ ትምህርት ልማት ዘርፍ ልሁን እንጂ ይሄን ስራ በጋራ ነው የመራነው። ለዛም ብዬ ከሞላ ጎደል መረጃው አለኝ ያን ሰሞን የሆኑትን ጉዳዮች ማለት ነው። በአጋጣሚ ደግሞ ዩኒቨርሲቲ ውስጥ ስለሰጠን ፈተናውን በቅርበት ተከታተለው ነበር፣ ሂደቱንም ስራውን። አሁን አንድም ቦታ የፈተናቸው 40 ፕላስ ዩኒቨርሲቲዎች ላይ ፈተና ጣቢያ አድርገን የመደብናቸው 133 ቦታ ላይ አንድም ቦታ እንደዚህ ያልተከሰተም ብልህ ትክክል አይሆንም። በዚህ ሂደት ያጋጠማቸው ወላጆች ተማሪዎች ሊኖሩ ስለሚችሉ ስለመሉ አንድም ቦታ ላጋጠም ማለት አይቻልም። ግን ብዙዎች ቦታስ አጋጥሟል ብሎ የመጣው ይሄ ግን የዘንድሮን የ2015 ላይ ሰጠነው 2014ን ፈተና አሰጣጥ ዲፋይን አያደርግም። ለምንድን ነው የማያደርገው? እነኚህን ቦታዎች እናቃቸዋለን። አንዱ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ላይ የተፈተኑ ተማሪዎች ናቸው። አንደኛ አንዱ ሌላ ቦታ አለ እዚሁ ከተማ ውስጥ። ከዚህ ከተማ ውጪ አንድ ሁለት ቦታዎች አሉ። ይሄንን በመረጃ ነው የምነግር። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሆነውን እናውቀዋለን። ያን ቀን የተከሰተውን እናውቀዋለን። በተለይ የመጀመሪያ ዙር ላይ የማህበራዊ ሳይንስ የፈተን ጊዜ ከተማሪዎቹም ስነ ምግባር እኛ እንግዲህ አብዛኛው በነገራችን ላይ አሁንም እነሱ ማህበራዊ ሳይንስ ላይ ነው ይህም ችግር የታየው። ውጤትም የቀነሰው እዛኛው ላይ ይመስለኛል በስፋት ከዚህኛው በበለጠ። አይ እሱ ብዙ እኔም መረጃውን በጥልቀት ለማየት ሞክሬያለሁ። ብዙ ማያስኬደው ለምን እንደሆነ በኋላ መጣበታለሁ። ሌላ ዙር ፈተና ፈትነናል። ከዛ በኋላ እንግዲህ ልምድም ተይዞበት እኛም ተማሪ ጥቂት አድርገን ፈትነን እና አይተነዋል። ማህበራዊ ሳይንስ ወጥ ነው በመጀመሪያው ዙርም በኋላ በሰጠነው የሁለተኛ ዙር ፈተና ወጥ ነው። ተፈጥሮ ሳይንስ እነኚህ ቦታዎች ችግር ተከስቷል። የጸጥታ መዋቅራችን ግን በዛ ደረጃ የሚገለጻል። የሆኑ ጥቂት አጥፊ ተማሪዎችን አስወጥቶ ማረሚያ አድርገው ሊሆኑ ይችላል። ግን አዲስ አበባ ዩኒቨርሲቲ የፈተነውን አዲስ አበባ ሳይንስና ቴክኖሎጂ የፈተነውን 10,000 ተማሪ አስወጥተ ስፖርት ለማሰራ ግቢውም አይበቃም። አይ እንደሱ ያልኩ ሳይሆን ለምሳሌ አንድ ዶርም ላይ የሆኑ ሰዎች ቢረብሹ ጠቅላላ የፍሎሩን ወይ የህንጻውን አልተደረገም ያሉኝ ነው የሆነውን ለግለጽ። አዲስ አበባ ሳይንስና ቴክኖሎጂ የረበሹ ብሎኮች ነበሩ። ትምህርት ቤታቸው ይታወቃል፣ ከየትኛው ትምህርት ቤት እንደመጡ። እነኛን ተማሪዎች ብቻቸውን የማቆየትም ሌሎች የማረሚያ እርምጃዎችም ወስዷል። ግን ያሰማራነው ፖሊስ የፈተነውን ተማሪ በሁለት ዙር 900,000 ተማሪ ፈትነን ኢንሲደንቱ የስርዓቱ መገለጫ ነው። የፈተና አካሄድ ስርዓቱ መገለጫ ነው። ተማሪዎች በዚህ ውስጥ ቪክቲም የሆኑ ኢኖሰንት ተማሪዎች አይጠፉም እያልኩኝ አይደለም። በረባሾቹ ምክንያት ስፖርት የሰሩ እኔ አሁን ማሳነስ እንዳይሆን ብዬ ነው ማለት ቪክቲም የሆኑት ተማሪዎች አሁን እርሶ በሚሉኝ ደረጃ ከሆነ ማይኖሪቲ በጣም ጥቂት አይነት ነገር ነው የሚመስለው። ግን ስንሰማም የነበረውና ውሸት ነው ማለት ነው። ውሸት ነው በቃ ይሄ ሲገለጽ የነበረው ችግር የለም ችግር ደረሰብን ብለው የሚናገሩ ተማሪዎች በጣም በስፋት ነበረ። እንግዲህ ውሸታቸው ነው ማለት ነው። ከ900,000 ጋር ስትመዝነው በእርግጠኝነት ነው የምነግርህ ስሜና 5,000 በእንደዚህ አይነት ውስጥ አልታወቀም። ከ900,000 እሺ በእርግጠኝነት ያው ዞሮ
የዘርፉም ላይ ባይሆን በጋራ የተመራ ስለነበር መረጃ ይኖሮታልና እንግዲህ ተማሪዎቹ በዚያ ደረጃ ይሄንን ሮሮ እርሶ ባሉት መረጃ ይሄ ከሆነ አንዳንድ ጊዜ ዝም ብሎም ስም ማጥፋት ተገቢ ስለማይሆን መጥራት ስላለበት ነው። እስከ ዛሬ እየተንከባለለ የመጣ ነው። በነገራችን ላይ ሁሉም ዛሬም ድረስ ለመውደቃችን ምክንያቱ ይሄ ነው እያለ እየተናገረ ነው። እርሶ ደግሞ በሚሉን ደረጃ በጣም ከ900 ሺህ 5000 ማለት ጥቂት ነው። ምን ሰማው ግን እንዴ ቅድም በራሴ ግምት ነው እስከ 200 ሺህ ምናምን የሚደርሱ ተማሪዎች ታውከው የነበረ መሆኑን የሚያመላክት ነበር ሲነገር የነበረው። እርሱ ይሄን ካሉ እንግዲህ የታወቀው በላይ 200 ሺህ አሁን አተስኪም 200 ሺህ ብትወስደው የፈተንባቸው ዩኒቨርሲቲዎች በአማካይ 20 ሺህ ቢይዙ 10 ዩኒቨርሲቲ ላይ ሀፕን አድርጓል እያልከኝ ነው። ሀፕን ያደረገው አንድ ዩኒቨርሲቲ ሰፋ ያለ ቁጥር ተማሪ ያስገባንበት አዲስ ህንጻ የነበረ እና ሌሎች በካምፓስ ደረጃ የሚገለጹ እንጂ እንደዚህ ነው የሚባል አይደለም። አዲስ አበባ ዩኒቨርሲቲ እናውቀዋለን ካምፓሱን። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ካምፓስ የለውም። እዛ ውስጥ የተከሰተ ነገር አለ። ሌሎች አካባቢዎች ካምፓስ ደረጃ የተከሰቱ ችግሮች አሉ። በካምፓስ ደረጃ ግን 200 ሺህ የሚለው በጭራሽ እዛ ሊደርስ አይችልም። ይሄ ፈጽሞ ያልተከሰተ ነገር። ሌላ አሁን እንግዲህ ጀምራችኋል። ይሄንን ከኩረጃ ጋር ተያይዞ ምዘናው በዚህ ደረጃ ተማሪዎች ላይ ጀምሯል። አሁን መውጫ ፈተና የሚባልም አለ። እሱም ዞሮ ያው ተማሪዎች ላይ ነው። ጥናቶቻችሁ ላይ ግን የመምህራን ጉዳይ በጣም እንግዲህ ኢቭን ትምህርት ቤት ከተባለ ኢትዮጵያ ያላት ከዛ ሁሉ ሺህ ትምህርት ቤት 0.003 በሚል ደረጃ የተገለጸ አንድ የናንተኑ ጥናት ተመልክቻለሁ። ለምሳሌ እዛው የናንተው ጥናት ላይ በሚያስተምሩት ትምህርት የምዘና ፈተና ወስደው 50 በመቶ በማምጣት ያለፉ መምህራን ኢትዮጵያ ውስጥ 30 በመቶ ናቸው ይላልና 30 በመቶ ብቻ ያለፈ መምህራንን ተይዘው ዛሬም በቀደምም ክቡር ሚኒስትሩም ሲናገሩ ሰምቻቸዋለሁ። በእንግሊዘኛ ትምህርት ቢሰጥም እንግዲህ እንግሊዘኛን መናገርም መስማትም የማይችሉ ተማሪና አስተማሪ በበረከትበት እንዴት እንደሚግባቡም እግዚአብሔር ይወቀው ሲሉ ነው ክቡር ሚኒስትሩ የተናገሩትና እንዲህ አይነት መምህራን ይዘን ተቋማቱ በራሱ ለትምህርት በቂ ናቸው ወይ ብለን ስንመለከት በአንጻራዊነት ወደ 8%፣ ከዚያ ውጪ ግን 90% በቃ ትምህርት ቤት አይደለም ተብሎ የተጠና ጥናት ባለበት ሁኔታ ላይ ተቋማቱ፣ መምህራኑ፣ ዲሬክተሩ እነዚህንም እየመዘኑ የሚኬድበት አቅጣጫ ካልተቀመጠና ምን አስባችኋል? እንግዲህ 4 አመቱ ውሳኔዎችን ቅድም አንስቼልሃል። ይሄ ነገር ይሄ ትምህርት ጥራት የሚባለው ከፍተኛ ችግር ውስጥ ነው ሲባል ነው የቆየው። ማሳያዎቹ አሁን ቅድም ያነሳቸው ናቸው። 90% ትምህርት ቤት ደረጃ 1 እና 2 ናቸው። የትምህርት ቤት ደረጃ አያሟሉም። መምህራኖቻችን በሚያስተምሩትም ትምህርት ብቃት የላቸውም። የትምህርት ቤቶቹ መሰረተ ልማት በጣም ደካማ ነው። ተማሪዎች 4ኛ ክፍል ደርሰው ማንበብ መጻፍ አይችሉም። እነኚህ ሁሉ አሉ። ምንድነው የሚደረገው? ፈተና በመስጠት ችግሩን ፈታለው የሚል ነጭስ የዋህ መንግስት አይኖርም የትም ሀገር። ፈተና የሚነግረን ምን ያክል ጥልቀቱ የፈተና ውጤቱ የሚነግረን የነኚህ ሁሉ ድምር ውጤት ምን ያክል እንደከፋና ጥሩ እንደሆነ ብቻ ነው የሚነግረን። ትምህርት ቤቶችን ደረጃ ማሻሻል አለብን ሲባል ትምህርት ቤቶችን ደረጃ ማሻሻል እዛው መማሪያ ክፍል በመጨመር ስታንዳርዳቸውን በመጠበቅ የመምህራንን ተጨማሪ መምህራን በመቅጠር ሳይሆን ስራ ላይ ያሉትን መምህራን ብቃት ማሳደግ። ከዲግሪ ዲፕሎማ ማለት አይደለም ወይ ከሰርቲፊኬት ዲፕሎማ ማድረስ ማለት አይደለም። ቀጣይነት ያለው የሚያማሻሻ ፕሮግራም ያስፈልጋቸዋል። መምህራኑ ትምህርትን የሚመራ ዩኒቨርሲቲ ያስፈልጋል ተብሎ አንድ ዩኒቨርሲቲ ወደ ትምህርት ዩኒቨርሲቲ ይዙራል። መምህራን እዚህ ሀገር እንዴት እናልማ፣ ስርዓተ ትምህርት እንዴት እንቅረጽ፣ የትምህርት ፖሊሲ እንዴት ይሄድ፣ ምዘና ምን ይሁን የሚል በዚህ ላይ የሚመራመር ሰው የሚያፈራ በተወሰነ ደረጃ አንድ ዩኒቨርሲቲ ያስፈልገናል ተብሎ ኮተቤ በተለያየ አደረጃጀት ስያሜ የነበረው ኮተቤ ዩኒቨርሲቲ ኮተቤ ትምህርት ዩኒቨርሲቲ ሆኗል። ዩኒቨርሲቲዎችን ከዚህ በኋላ እናስፋፋም ብሎ ወስኗል መንግስት። ያው ስሜን ታቋለ እዚህ ሀገር ምርጫ ሲደርስ በየዞኑ ሄዶ መሰረት ድንጋይ ማስቀመጥና ዩኒቨርሲቲ መክፈት ነበር። 4 አለፉ አመታት አንድም ዩኒቨርሲቲ አልተከፈተም። ለምን? ያለንን ሀብት የውስጥ ብቃታቸውን ድርጅታቸውን ለማሳደግ እንጠቀም፣ መምህራኑን ለማልማት እንጠቀም። ብቃት ያላቸው መምህራን ናቸው አልቲሜትሊ ቁልፍ የሚሆኑት ለትምህርት ስርዓቱ። ይሄንን ሳናደርግ
አናሳካውም። ስርዓተ ትምህርቱን መፈተሽ አለብን፣ ማስተካከል አለብን ተብሎ ወደ ስራ ተገብቷል። ፖሊሲውን መፈተሽ አለብን፣ ካስፈለገ መከለስ አለብን። አሁን ክለሳ ወደ መጠናቀቅ ደርሷል፣ በቅርቡ ይጸድቃል። እነኚህ ሁሉ ተደምሮ የሚፈቱት ችግር እንጂ ፈተና በመስጠት ኦር መምህራን ላይ ብቻ በማድረግ ኦር ትምህርት ቤት አንድ ነጠላ መልስ ለዚህ ለገዘፈ ችግር መፍትሄ አይሆንም። በሁሉም አቅጣጫ እየተሰራ ነው። ቀድሞ የተሰራው የፈተና ስርዓታችንን እናርም፣ መግቢያ የሁለተኛ ደረጃ ማጠናቀቂያውን ፈተና እናስተካክል። ዩኒቨርሲቲ ደግሞ የጨረሰ ሰው ቢያንስ አነስተኛ እውቀት መኖሩን ማረጋገጫ የመውጫ ፈተና ይኖር። ይሄ ኩዊክ ዊን ነው። የ2-3 አመት የነበረውን ዩኒቨርሲቲ ዲግሪ ትምህርት 4 አመት ማድረግ ኩዊክ ዊን ነው። 10ኛ የከፈለውን ነገር ማቋረጥና 12ኛ ክፍል ማድረስ ኩዊክ ዊን ነው። እነኚህ በአጭር ጊዜ ቶሎ ኩዊክ ፊክስ የተሰጣቸው ናቸው። ጊዜ ደግሞ የሚፈልጉዋል። 40,000 ትምህርት ቤቶችን ደረጃ ማሻሻል ኢትዮጵያ ሌሎች ስራዎቿን በሙሉ ብትዘጋ ሙሉ የሀገር በጀት ለትምህርት ቢውል አይበቃም። ይሄ ደግሞ ጊዜ የሚጠይቅ የመንግስትን ብቻ ሳይሆን የመላ ማህበረሰቡ ርብርብ የሚጠይቅ የንግዱ ማህበረሰብ ርብርብ የሚጠይቅ። ይሄን ካደረግን በሂደት እነኚህ ትምህርት ቤቶች ደረጃቸው ይሻሻላል፣ መምህራን ብቃታቸው ይሻሻላል፣ ስርዓተ ትምህርቱ በትክክል ይተገበራል። በድምር ደግሞ ምዘናን ካረምን በድምር የትምህርት ጥራት ላይ ያለብን ችግር እየተፈታ ይሄዳል። ይሄ ለአጭር ጊዜ ይሄን አሳካው ምናምን ተብሎ ካምፔን ለማድረግ ወር ለፖለቲካ ትርፍ አይደርስም። እሺ እንደው የዩኒቨርሲቲዎቹን ነገር ካነሱ አይቀር ለምሳሌ 900 ምናምን ሹም ተማሪ ቢያልፍ እነሱን መሸከም የሚችል ዩኒቨርሲቲዎች አሉን እንደማለት ነው አይደል? ቢያልፉ እነሱን መሸከም የሚችሉ ዩኒቨርሲቲዎች አሉን ማለት አይደለም። እሺ ማለት አይደለም። በመጣንበት መንገድ ግን ስናሰላ ብዙ ጊዜ አሁን ባለፉት አመታት እንዲሁ በጅምላ የሚታለፍበት ኦልሞስት ከየሰፈሩ የወደቀ ተማሪም የማንሰማበት ደረጃ ደርሰን ነበረ። እሱን ግምት ውስጥ ስንከት ኦልሞስት በቃ በጣም ተማሪ መሸከም ይችላሉ እኛ 40 ምናምን ዩኒቨርሲቲዎቹ 47 አካባቢ ይመስሉኛል። እና አሁን ሊታጠፉ ነው ወይስ ምን ሊሆኑ ነው? አለበለዚያ አይድል አይሆኑም ወይ ወና አይሆኑም ወይ? በዚያው ልክ የመምህራኑም የስራ እድል ላይ የዚህ ምንድነው የሚባሉት የዚህ አስተዳደሩ የፋይናንሱ የአገልግሎት ሰጪ የዚህ ካፌ ውስጥ ያሉ የመሳሰሉት ጫናው ሊቀንስ ከሆነ የስራ ቅነሳም ሊመጣ ነው። ህንጻዎቹም ባዷቸውን ሆነው ሊፈራርሱ ነው ብል ሊበላቸው ነውና ወደ ሌላ ዘርፍ የሚሸጋገሩ ዩኒቨርሲቲዎች ይኖራሉ ወይስ እንዴት ሊቀጥሉ ነው? የዘንድሮ ያው ልዩ ሁኔታ ነው። የዘንድሮቹ ያለፉት ወደ 30,000 የሚጠጉ ተማሪዎች አሁን ይሄን ኢንተርቪው ስናደርግ ምርጫቸውን እያስተካከሉ ነው። መቀበል የሚችሉት ዩኒቨርሲቲ ያክል ኦር የፈለጉት ዩኒቨርሲቲ ያክል ፎር ዛ ማተር እኛ ጋር መምጣት ከፈለኩ መንግስት ጋር ምክንያቱም ግልህ መማር ይችላሉ ከዚህ ሀገር መውጥቶ መማር ስለሚችሉ የመጡትን ያክል እንቀበላለን። ቀደም ብለን በመንግስትም እንደተገለጸው በትምህርት ሚኒስቴርም በኩል የተወሰኑ ሺህ ተማሪዎችን ደግሞ በሬሜዲያል ፕሮግራም እናስገባለን። ስለዚህ ወናዊ መሆን ስጋት አይኖርባቸውም የመንግስት ዩኒቨርሲቲዎች። ኢትዮጵያ ብቻ ይመስለኛል እኔ መንግስት ያሳለፍከውን በሙሉ ውሰድ የሚባልበት ነገር ትክክልም አይደለም። መንግስት ኢቬንቹዋሊ ከእንደዚህ አይነት ስራዎችን መውጣት አለበት። ሰው ከፍተኛ ትምህርትን ቢያንስ ኤዘር ተበድሮ ኦር በራሱ ከፍሎ መማር መቻል አለበት። መንግስት ቅድመ መደበኛውንም ትምህርት ቤት ምገባውንም አንደኛ ደረጃውንም ሁለተኛ ደረጃውንም ሁሉንም መሸፈን አይችልም። ቢያንስ ከፍተኛ ትምህርት ላይ ያደረሰውን ወይ ቤተሰብ ወይ ራሱ ተጠቃሚው መክፈል የሚጀምርበት ስርዓት መዘርጋት አለበት። ሂዶ ትምህርት ወደዛ ይሄዳል። መንግስት ሁሌም በሁሉም ሀገር ማለት በሚቻል ደረጃ የቅድሚያውን የማስፋፊያ የመገንቢያ የምናምን ስራ ይሰራል። ቀስ እያለ እጁን ያወጣ በፖሊሲ የሚመራበት ጊዜ ይኖራል። በቀጣይ ደግሞ ከዛ ወጥቶ የግሉ ኦር ፋውንዴሽንስ የሚመሰርቷቸው ዩኒቨርሲቲዎች ፋይናንስ የሚያደርጉት ስርዓት ይኖራል። መንግስት እድሜ ዘላለሙን የከፍተኛ ትምህርትን ወጪ እየሸፈነ ይሄዳል የሚል እምነትም የለኝም እኔ። እንደዛ አይነት ተሞክሮም ዓለም ላይ ታይቶ አይታወቅም። ኤክሰፕት ፊው የስካንዲኔቪያን ካንትሪ ጥቂት ሚሊዮን ህዝብ ያላቸው ሀብታም ይሆኑ። ወደዚህኛው ልምጣ።
30 ሺህ ውጪ ያለውን ቦታ ለሬሜዲያል እንጠቀማለን። በ6-7 ወር ደግሞ ሌላ ፈተና እንሰጣለን። ደህና ተማሪ እንደሚመጣ ቁጥሩም ከፍ እንደሚል እንጠብቃለን። በሂደት ዩኒቨርሲቲዎቹ ስራ ይኖራቸዋል። ዩኒቨርሲቲዎቹ እንግዲህ አንደኛ ዓመት ቀረ ማለት ከሁለተኛ ዓመት እስከ አምስተኛ ዓመት ከሁለተኛ ዓመት እስከ አራተኛ ዓመት ተማሪ አለ። ከ450 ሺህ ያላነሰ ተማሪ ዛሬ ነው ውጤ እያልኩ ያለሁት እኔ። በዚሁ ከቀጠለ እነዚህኞቹ ሁለተኛ ዓመት ሶስተኛ ዓመት አራተኛ እየደረሱ ሲሄዱ ያ ወና እየሆነ የሚሄድበት እንትን በዚህኛው ዓመት ላይ ገለጽ ይችላል ችግሩ። ነገር ግን ያኛው እየለቀቀ ሲሄድ በዚህ ቁጥር ደረጃ እየሄደ እነዚህ አምስተኛ ዓመት ላይ ሲደርሱ ዞሮ በመቶ ሺህ የሚቆጠር እንደው ፈጣን እድገት እንኳን ብናመጣ በመቶ ሺህ የሚቆጠር ተማሪ ብቻ ስለሚገባ ለማለት ፈልጌ ነው ከዛ አኳያ። ሌላ ግን አሁን ከዚህ ከህብረተሰብ ተሳትፎ ጋር ትምህርት ማለት ቀልድ አለመሆኑን እንደው ህዝቡም እንዲገነዘብ ዝም ብሎ አጽንኦት እንዲሰጡት ፈልጌ ነው ማነሳውና በእናንተ መስሪያ ቤት የ2014 ሪፖርት ላይ የዚህ ለጤና ትምህርት የሚሰጠው የሙያ ብቃት መለኪያ ፈተና ወይም በተለምዶ የመውጫ ፈተና የሚባለውን ለመውሰድ ከተቀመጡት ለጤና መስክ ነው እንግዲህ 7818 ተማሪዎች ውስጥ የመጀመሪያውን ዙር ለማለፍ የቻሉት 2404 ናቸው፣ ከግማሽ በታች ወይም 30%። በፍትህ ዘርፍም እንደዚሁ በህግ ትምህርትም መውጫ ፈተና ወስደው ያለፉት 50%ዎቹ ብቻ ናቸውና ህብረተሰቡ እንግዲህ አሁን ምንም ማያድን ሐኪም ምናምን የሚለው ነገር እዚህ ጋር የሚመጣ ይመስለኛል። የፍትህ ስርዓቱም ላይ ጉቦ በዛብኝ እንዲ የሚለውም እዚህ ጋር የሚመጣ ይመስለኛልና የሆነ ነገር ቢሉበት እርሱ አጽንኦት ቢሰጡበት ጥሩ ነው። ትምህርት ማለት ምን ማለት እንደሆነ እንግዲህ ከዚህ በታች ያመጣ ሲዳኘው ከዚህ በታች ያመጣ ሲያክመው ምን ማለት እንደሆነ ቢናገሩ እርሱ ይሻል ይመስለኛል። ትምህርት እንግዲህ ስለ ዛሬም ስለ ነገም ስለ ዛሬም የሚሆነው ትታመማለህ፣ ሆስፒታል ትሄዳለህ፣ የሚያጋጥምህ ነርስ፣ ሐኪም ማለት ነው ትምህርት። በዛ ውስጥ የመጣ ሰው ብቃት የሌለው ሰው ከማዳን በአጋጣሚ ሌላ ችግር ውስጥ ሊከት ይችላል። ፍትህም እንደዚሁ የዛሬ ላይ ቆመን ብናስበው ፍትህ ይጓደላል፣ ፍትሃዊነት ይጠፋል፣ ሀገር አይረጋጋም፣ ፖለቲካ አይረጋጋም፣ ማህበረሰብ ይናጋል። ስለ ዛሬ ስለ ቀጣዩ ጭምር ነው ትምህርት። ስለ ቀጣዩ ነው ሲባል ቀጣዩ ሀገር ምን ላይ ነው የሚመሰረተው? ቀጣይ ኢኮኖሚ በሮቻችንን እየነዳን ብቻ ተወዳዳሪ ሆነን የምንቀጥልበት አይደለም። በጣም ዘመኑ እየተቀየረ ሰው በመሽን እየተተካ ብዙ ስራ በመሽን እየተተካ ተወዳዳሪነት እንጥል በሚቆርጥ ፈረንጆቹ እንደሚሉት እንጥል የሚቆርጥ ደረጃ የደረሰ። ስለዚህ ተወዳዳሪ ትውልድ ማፍራት አለማፍራት ደግሞ በቀጣዩ ዘመን የሰርቫይቫል ኢሹ ነው የሚሆነው፣ የመኖር ያለመኖር ጉዳይ ነው የሚሆነው። ይሄን ለማድረግ መንግስት የመንግስትነት ሚናውን ነው መጫወት የሚችለው። ሁሉም ነገር መንግስት ለስራው ቢል አይችልም። የኢትዮጵያ መንግስት ስለሆነ ብቻ አይደለም፣ የደሃ ሀገር መንግስት ስለሆነ ብቻ አይደለም፣ የየትም ሀገር መንግስት አይችልም። ንቁ የህብረተሰብ ተሳትፎ ይጠይቃል። ንቁ የሙያ ማህበራት ተሳትፎ ይጠይቃል። ንቁ የጠቅላላ ህዝብ ንቅናቄ ይጠይቃል። አሁን እኛ በደረስንበት 39% ትምህርት ቤቶች አንድም ተማሪ 50% አላመጣም የሚለው ከበቂ በላይ ይናገራል። እነኚህ ትምህርት ቤቶች የኛ ናቸው ወይ ብሎ ህብረተሰቡ ጠይቆ ምን ቢጎላቸው? መምህር ነው የጎደላቸው? ወንበር ነው የጎደላቸው? ብላክቦርድ ነው የጎደላቸው? ወዘተረፈ ብሎ ትምህርት ቤቱን የሚደግፍበት ንቅናቄ ይፈልጋል። መምህራኖቻችን ለምንድን ነው አቅም ያጡት? ስለማይከፈላቸው። እንዴት ኑሯቸውን እንደጉ? መንግስት የሚችለው 2000 ብር ከሆነ ሌላ 2000 ብር ማህበረሰቡ እንዴት ያዋጣና መምህራኑን ኑሮ ይደጉም? እዚህ ላይ ማህበረሰብ መነቃነቅ መቻል አለበት። ትምህርት ቤቶቻችን ደረጃ ሳናሻሽል፣ የመምህራኖቻችን አቅም ሳንገነባ፣ ለትምህርት ትኩረት ሳንሰጥ፣ ተማሪዎቻችን የት እንደሚውሉ ፈተናው ብዙ ጉድ አሳይቶናል። ለሚዲያ የማይመጥን የት እንደሚውሉ የማይከታተልበት፣ ለዚህ ደግሞ ትምህርት ቤቶች የትምህርት አስተዳደር ስርዓት ኃላፊነት የማይወስዱበትን ስርዓት ገንብተን ሐኪም በደለኝ፣ ዳኛ በደለኝ፣ ወረዳ ሹም በደለኝ፣ ቀበሌ አስተዳዳሪ በደለኝ ብንል ዛሬም ከችግሩ አንወጣ። ነገ ደግሞ ዓለም በሳይንስና ቴክኖሎጂ ጥሎን ሲሄድ ድሮ አባቶቻችን አክሱምን ሰሩ፣ ላሊበላን ሰሩ በሚለው ዘፈን ከመቀጠል ውጪ የምናመጣው ነገር አይኖርም። ስለ ነገም ስለ ዛሬም ስለሆነ ትምህርት የማህበረሰብ
ንቁ ተሳትፎ ይጠይቃል የሚለው ለመድገም የመምህራን ያልሆኑ አካላት ፈተና ፈትነዋል። መምህራን ያልሆኑ ፈታኞች ፈትነዋል። አጭር ነው አልፈተንም። ከምንፈልገው መምህር በላይ ወስደን ነው ያሰማራ ነው። ስለዚህ እድሉ ዜሮ ነው በመፈተን ደረጃ። ሁለተኛ ከ4 ኪሎ የመጣልኝ ጥቆማ ነው። ስለዚህ 4 ኪሎ ላይ ይሄ ያልሆነ የ4 ኪሎ ዩኒቨርሲቲ መምህር እንኳን 4 ኪሎ አይፈትንም እንኳን ሌላ ሰራተኛ የ4 ኪሎ መምህር ሊፈትን የሚችለው ከተወለደበት እኔ ለምሳሌ ኦሮሚያ ነው ተወልጄ ያደግኩት። ኦሮሚያ ባሉ ዩኒቨርሲቲዎች መፈተን አልችልም። የ4 ኪሎ ስታፍ ቆንኩ መፈተን የሚችለው ወይዘር አፋር ወር ሶማሌ 4 ኪሎ የተፈተኑ ተማሪዎች ናቸው። 4 ኪሎ የተፈተኑ ተማሪዎች መምህር ያልሆኑ ሰዎች ፈትነውናል። እድሉ ዜሮ ነው። ግቢም መግባት አይችሉ። ዶክተር ሳሙኤል ክፍሌ በተቻለ መጠን መሰረታዊ የሆኑትንና እንደዚህ መጥራት ያለባቸው ጉዳዮችን ካለን ሰዓት አኳያ ያነሳን ይመስለኛል። የቀሩ ነገሮች ሊኖሩ ይችላሉ። ወደፊትም እንደዚህ እየተገናኘን ከዚህም ቀደም የናንተው የኮሙኒኬተር እዚህ በሌላ ፕሮግራም ላይ ማብራሪያ ስለሰጡ ከዛ የተረፈውን ነው ዛሬ ያነሳ ነው። እዚህ ድረስ ተገኝተው ባሉት የተጣበበ ሰዓት እንዴት እንደመጡ ስለማቅ ያለኝን አክብሮት በዚሁ አጋጣሚ ሌሎችም አመራሮች እንዲለምዱት እንደዚሁ ለተመልካቾችም ለአመራሮቹም በዚሁ አጋጣሚ ለማሳሰብ ነው። በጣም ከልብ ነው የማመሰግነው።